ሰላም 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 ውድና የተከበራችሁ የፋንቶቱ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ጠፋ ብለናልና እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ ሁላችሁ ሰላም ናችሁ? ስራ፣ ጤና ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ የመጣሁበት አንድ መልክ ጉዳይ አለኝና ቪዲዮዬን እስከ መጨረሻ ተከታትላችሁ እስታይት ስጡ ትላችኋለሁ። እናንተም የተሰማችሁ ወይም እኔ እንደተሰማኝ ወይም ደግሞ እኔ ከዚህ እንደተማርኩ የምትማሩ ልጆች ካላችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ እላችኋለሁ። ጓደኞቼ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። የዛሬ መልእክት የምመሰላችሁ ሄሉና እንዳልክ ናቸው። ሄሉና እንዳልክ የእውነቴን በጣም ነው ያስለቀሱኝ። ዛሬ ትላንትና የሆነ ቪዲዮ ለቆ ነበረ፣ እሱ እንዳልክ ማለት ነው። እኔ በጣም ነው ገረመኝ ያሁኑ ሰው። እግዚአብሔርን ነው የምላችሁ፣ አስለቀሱኝ። እናንተ ምን አላት መሰላችሁ? ከትላንትና ወደ የሆነ ነገር ነግርሻለሁ አላት። የሚነግርሽ ነገር አለ፣ የሆነ ነገር ይነግርሻለሁ አላት። መቼ ነው የምትነግረኝ? ነገ እነግርሻለሁ። ነገ ስነግራት ምንድን ነው በፊት አንድ ቀንም እንድትሰበሪ፣ አንድ ቀንም በጣም መጥፎ ስሜት እንዲሰማሽ ፍጹም አላደርግም ብሎ ቃል ገብቶለት ነበረ። እግዚአብሔርን ነው የምላችሁ። ቪዲዮን ከተከታተላችሁ የእሱ ቻይናል ስር ገብታችሁ ትላንትና ባለፈው እንደዚህ ብሎ ቃል ገብቶለት ዛሬ ደግሞ ምን አረገ? ጥሏት ሄደ። እግዚአብሔርን ነው የምላችሁ። እግሯ ላይ እየወደቀች የእሱ እግር ላይ ጥላኝ አትሄድ፣ እኔ ከአንተ ውጭ ማንም አልለምድም፣ እኔ ከአንተ ውጭ ማንም አልፈልግም፣ እባክህ አትሄድ እያለች እያለቀሰች ጥሏት ሄደ። እኔ ከዚህ ምንድን ነው የተማርኩት? እውነቴን ነው የምላችሁ። ሰው ልጅ ተብሎ ሰው ማመን ጉድጓድ መግባት ማለት ነው። መቀበር ይሻላል። ሰው ልጅን አምነን ሰው ልጅን በንጹህ ልብና በንጹህ ሕሊና አምኖ መቅበር በእውነቴን ነው የምላችሁ ሞት ይሻላል ብዬ ነው ያሰብኩት ዛሬ ማለት ነው። ተስፋ ነው የቆረጥኩት። የእውነቴን ነው የምላችሁ እና ባለፈው ምን አላት? ድጋሜ እዚህ ውስጥ እዚህ ለቅሶ ውስጥ እዚህ ሀዘን ውስጥ ድጋሜ እንድትገቢ አልፈልግም ሄሉ ብሎ ቃል ገብቶለት አዝኖለት አስናናት። እንደውም ልብስ ምናምን ገዝቶ እንድትስናና ምናምን የነበረችበት ሁኔታ እንድትረሳ አድርጎ እንዲህ አለች አንድ ቀን ማለት ነው። እሷ ማለት ነው ስሙን ጠረችና እንዳልክ አለችው። እንዳልክ መቼም ልቤን አትሰብረውም አይደለም አለችው። ኧረ የማላደርገውን ቃል እንዴት ትጠይቅኛለሽ? የማላደርገውን ነገር እንዴት ትጠይቀኛለሽ አላት። እግዚአብሔርን ነው የምላችሁ። የዛን ቀን የእውነት ይሄ ልጅ ማተብ አስሯል። ደግሞ ቤንጤ ነበረ ከዚህ በፊት ማለት ነው እና ማተብ አስሮ ነበር። የእውነት ይሄ ሰውዬ እውነት ልባለ ሄሉ እድለኛ ናት በቃ ምናምን ብዬ እኔ ራሴ በጣም ደስ ብሎኝ ነበር ከምላቸው በላይ ማለት ነው። ግን ዛሬ ላይ ደርሶ ደግሞ ሲያየው ውሸቱን ነው፣ ለካ ውሸቱን ነው። እናንተ እንዴት ነው ሰው ትላንትና ጎደኛ አለኝ ፍቅረኛ አለኝ ብሎ ዛሬ ደግሞ ለምን ጠፋ ስትለው ግዴታ መልመድ አለብኝ አላት እና ሰው በጣም ትምህርት ይሰጣል ይሄ ነገር ማለት ነው። ሰውን ጭራሽ ማመን እንዳለብን በተለይ ጎደኛ ብለን ቀርበን ከትንሽ ቀን በኋላ ደግሞ ጥሎ የሚሄድ ሰው ምን ማለት ነው? አረ ይሄ ሰውዬ በጣም የወረደ ሰው ነው። እግዚአብሔር ነው የምላችሁ። እኔ በጣም ነው ያናደደኝ። ሴት ልጅ ደግሞ ታውቃላችሁ በትንሽ ነገር ነው የምንሰበር፣ በትንሽ ነገር ነው የምናዝነው፣ በትንሽ ነገር ነው ቅስማችን ቅስት ብሎ እንደ እንጨት የምሰበር ውስጣችን ማለት ነው። እውነቴን ነው የምላችሁና እና ሄሉ ደግሞ ከዚህ በፊት
ሌላ ሰው ጋር ነበረች። ያ ሰውም ክዷት በጣም ስታለቅስ ራሴን አጠፋለሁ እያለች ነበር። እና እሱ ሁሉ አልፎ ምን ብሎ አሁንም ድጋሜ ደግሞ ከዚህ ልጅ ጋር ስትገናኝ ድጋሜ መሄድ ልጅ እንዲህ ሲያረጋት እውነቴን ነው የምላችሁ፣ በጣም ነው ያዘንኩት። ሴቶች ስንባል ትንሽ ነገር ያስደስተናል፣ ትንሽ ነገር እንድንሰበር ያደርጋል። በቃ አለ አይደለም ሰው እኔ በተፈጥሯችን እንጃ ሴቶች ውስጣችን ምንድን ነው ማለት ሁላችንም ወንድም ሆነ ሴትም አንዳንድ ጊዜ ውስጣችን ንጹህ ከሆነ በኋላ ለሰው እንዳለ ሄደን እንሰጣለን። እና እዚህ ጋር እቺ ልጅ በጣም ጥሩ ሴት ናት። እውነቴን ነው የምላችሁ። ብዙ ጊዜ እናቷን ብላለች። ለነገር በሷ የሄሉ እናት ሄሉ በጣም ጥሩ ሴት ናት። በጣም ሰውን ታምናለች፣ ሰውን ትቀርባለች። ከቀረበች በኋላ ግን ወዲያውኑ ሰውን የሚሸሻት ሰው እሷን እንድትሰበር፣ እንድታልቅስ፣ እንድታዝን የሚያደርጉ ብዙ ሰዎች አሉ አለች። እና ዛሬ የእናቷን ቃል ትዝ አለኝ። እውነቴን ነው የምላችሁ። እሷ አሁን አልጋ ቤት ስንት ቀን ከፍላ ስንት ሳምንት ከፍላ ለሱ ብላ ማለት ነው እዛ ሀዋሳ የተቀመጠች አልጋ ቤት ከፍላ ማለት ነው። እግዚአብሔርን ነው የምላችሁ። ይህን ሁሉ ዋጋ የምትከፍለው ለሱ ብላ ነው፣ እሱ ስለምትወድ ነው። ከዛ ሁሉ ሀዘን አስለቅቶኝ እንዲለቅኝ አድርጎኛል ብላ በንጹህ ልባ ሄዳ እዛ እየተቀመጠች እያለችው እኔ ፍቅረኛ ምን የገረመኝ ባለፈው ራሱ ማለት ነው። ኧረ 2 ሳምንት እኮ አልሆነም እናንተ እግዚአብሔር 2 ሳምንት አልሆነም ፍቅረኛ አለ እንዴ እንዳልክ ስትሉ የለኝም ማለት እንዲህ ፍቅረኛ በአንድ በ3 ቀን ውስጥ አምጥቶ ፍቅረኛ አለኝና እንከውም በኋላ ብዙ ጊዜ ማገናኘት አንችልም ምናምን። አረ ሰው አብሮ ይሆናል እናንተ እግዚአብሔር ነው የምላችሁ። ወንድ ልጅ በተለይ እኔ እንጃ ውስጣችሁ የሆነ ጅብ ነገር እንዳለ ነው የሚሰማኝ። አለ አይደለ ለሰው የማይታዘኑ የሰው የማያዝኑ ውስጣችሁ ድንጋይ ናቸው። እግዚአብሔር ነው የምላችሁና እኛም ለሴቶች ፈጣሪ ደግሞ ሩሩ አድርጎን እንደፈጠረን ፈጣሪ አይጥደንም። እውነቴን ነው የምላችሁ ጓደኞቼ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። ቤተሰብ ሁኑ ይላችኋለሁ ቤተሰቦቼ። የኔ መልእክት ዛሬ ይሄ ነው። ብቻ ያዛዝናል። መጀመሪያ መግቢያ ላይ ያሳያችኋለሁ የእነሱ ቪዲዮ። መጨረሻ ላይ ምን ታላችሁ? ቪዲዮውን እስከ መጨረሻ ተከታተሉ። አመሰግናለሁ ጓደኞቼ፣ ወዳችኋለሁ። አበረታቱኝ እባካችሁ። ወዳችኋለሁ፣ በርቱልኝ። ትመኝም አትለምድም ሌላ ገላ አሃ ሌላ ገላ አልጠረጥርም ምን ያላምንም አትሄድም ከኔ ሌላ እሺ ምንድን ነው የምትፈልጊው? ምን እያልሽ ነው? ሄሉ በቃ አትሂድ፣ እኔ በጣም ወድሃለሁ። እሺ ልቀቂኝና እናውራ። እሺ ልቀቂኝና እናውራ። ሄሉ ይሄ እኮ መተቃቀፍ ነው፣ ሌላ ነገር ያመጣው አይደል? አንቺ ጋር ነው አይደለ? ይሄ መተቃቀፍ ነው አይደል? ሌላ ነገር ያመጣው። ስለዚህ እኔ ይኸውልሽ ተይኝ በቃ። ከዚህ በኋላ ሄሉ በቃ የምታገስበት እንትን የለኝም፣ አቅም የለኝም። በቃ ገብቶሻል? እኔም የራሴን ኑሮ በቃ ህይወቴን ልኑርበት። ሄሉ አሁን አንቺ ጥሩ ቦታ ነሽ ያለሽው፣ ጥሩ ነገር ላይ ነሽ ያለሽው፣ በቃ አሪፍ ሁኔታ ላይ ነሽ ያለሽው። በዚህ ህይወትሽን መሪ። ለአንቺም ምን ማለት ነው? በአንዴ ለአንቺም ጥሩ አይደለም ከኔ ጋር ዝም ብሎ እንደዚህ መለጣጠፉ ጥሩ አይደለም። ህይወትሽን ኑሪ። እኔም ህይወቴን እንዴት ነው በአንዴ እንደዚህ? ከዚህ በኋላ በዚህ ጉዳይ ላይ መጨከን ልመጅ በቃ። በዚህ አይነት ጉዳዮች ላይ ውሳኔ መወሰን አለብሽ፣ መጨከን አለብሽ። እኔ ከዚህ በኋላ ተይኝ፣ የራሴን ህይወት ልኖርበት። ምን ማለት ነው? እዚህ ቦታ ላይ ጸባችን ይበዛል፣ ፍቅር አላግባባንም። ብዙ ዓመት ብኖርም እኛ አልተጣጣምንም። አንድ ላይ ነን እንጂ አብረን አይደለንም።
ራስሽን በመውደድ አሳዝነሽኛል ለኔ ግዳይ ሰጥሽ በጣም ጎርተሽኛል ደህና